ኤርሚስቲ ስለ መንፈስ ቅዱስ ንገረኝ፣ ስለ ጰራቅሊጦስ። ከጌም በኋላ ነው ወይስ አሁን ጌሙን እናቋርጠው? እንደዛ ስለማላረግ ነው። ጌም የተጫወኩ አላወራም። ስለ ይቻላል፣ አቋርጠው። ተባረክና። እሺ አወራን በኋላ ጌም እንጫወታለን ስለ መንፈስ ቅዱስ። እሺ ደስ ይለኛል። እዛ ጋር መዝሙር አለብኝ። መንፈስ ቅዱስ መንፈስ ቅዱስ አዝናኝ መንፈስ ቅዱስ መንፈስ ቅዱስ አቅሜ እሺ እንዳልከኝ እሺ ያው ስለ መንፈስ ቅዱስ ስናወራ ስለምንድን ነው የምናወራው? ስለ አንዱ አምላክ እናወራለን። ይህ አንዱ አምላክ እግዚአብሔር የሚባለው ያለና የነበረ የሚባለው በብሉይ ኪዳን የተገለጸው ያ አምላክ ራሱን ገለጠ። በአባት ገለጠ፣ በልጅ ገለጠ፣ በቅዱስ መንፈስ ደግሞ ገለጠ። ያ የገለጠው ደግሞ ከዘላለም እስከ ዘላለም የሚኖር። ስለ መንፈስ ቅዱስ ስናወራ አዲስ ኪዳን ላይ ድንገት ብቅ ያለ ሳይሆን በብሉይ ኪዳንም ቀድሞ በነቢያት የተነገረ ከዛም በኋላ ጌታ ኢየሱስ ክርስቶስ መጥቶ ያረጋገጠው ከዛም ደግሞ ሐዋርያት የሰበኩት ነገር ነው። ስለ መንፈስ ቅዱስ ስናወራ ስለ እግዚአብሔር አንዱ አካል ስለ አንዱ ግብር እያወራ ነው፣ ወይም ስለ አንዱ ስራ እያወራ ነው። ለምሳሌ በብሉይ ኪዳን ላይ በመጽሐፈ ምሳሌ ምዕራፍ 30 ከቁጥር 3 ጀምሮ ስታነበው ስለ አባትና ስለ ልጅ ይናገራል። በብሉይ ኪዳን ያው እነዚህ አሁን ያሉት እስራኤላውያን ባይረዱትና ስለ ሥላሴ ያላቸው ምልከታ የተዛባ ቢሆንም ነቢያት ግን ያምኑ ነበረ። ለምሳሌ ቀድሜ ስለ ሀሳቡ ለመናገር ያህል ነው። ጋይስ መጽሐፈ ምሳሌ ምዕራፍ 30 ከቁጥር 3 ላይ እንዲህ ይላል፣ ጥበብን አልተማርኩም ቅዱሱንም አላወቅኩም፣ ወደ ሰማይ የወጣ የወረደ ማን ነው? ወደ ሰማይ የወጣ የወረደ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድር ዳርቻን ሁሉ ያጸና ማን ነው? ይህን ታውቅ እንደሆነ ስሙ ማን ነው? የልጁ ስም ማን ነው? ይህም የት ነው ያለው? እስራኤላውያን አሁን በያዙት መጽሐፍ ብሉይ ኪዳን ብለን እኛ የምንጠቀመው እኛ ክርስቲያኖች ድንገት ብቅ እንዳለ ማለታችን ቀድሞ የተተነበየን የትንቢት መጽሐፍ እንይዛለን፣ በእጃችን ላይ እናምናለን፣ እንቀበላለን። ስለዚህ እግዚአብሔር በአባትነት በልጅነት ነበረ ማለት ነው። በሌላም በኩል በመዝሙረ ዳዊት ላይ መዝሙር 104 ከቁጥር 30 ላይ እንዲህ ይላል፣ መንፈስህን ትልካለህ ይፈጠራሉ፣ የምድርንም ፊት ታድሳለህ። ምን ታደርጋለህ? መንፈስህን ትልካለህ። የእግዚአብሔር ቅዱስ መንፈስ ይላካል። ምን ያደርጋል? ይፈጠራሉ፣ ይፈጥራል። ስለዚህ አብ ነበረ፣ ወልድ ነበር፣ ቅዱስ መንፈስ ነበረ። መቼ? ከዘላለም እስከ ዘላለም። እሺ፣ ከዘላለም እስከ ዘላለም ነበረ። ከዛ ውስጥ ግን ኃይል ስለሆናቸው ስለ ዛሬው ቀን ስናወራ ኃይል የሆናቸው ወደ እውነት ሁሉ የሚመራቸው ቅዱስ መንፈስ አለ። ስለሱ ቀን እናወራለን። በዚህ ይሄ ቀን በጣም ክርስትና ውስጥ በጣም ወሳኝ ቀን፣ እግዚአብሔር ስለ ልጁ በቅዱስ መንፈስ በኩል በሐዋርያት በኩል በኃይል በምድር ላይ የተገለጠበት ቀን፣ ምናልባትም የአዲስ ኪዳን በአዲስ ኪዳን ኃይል የተገለጠበት ቀን ነው። እውነት ተገለጠ። ስለዛ እውነት ደግሞ የሚመሰክር ኃይል ተገለጠ። ማን የሚባል? ቅዱስ መንፈስ የሚባል ወይም ደግሞ መንፈስ ቅዱስ የሚባል። ለምሳሌ በዮሐንስ ወንጌል ምዕራፍ 16 ከቁጥር 12 ላይ ጌታ ኢየሱስ ክርስቶስ ለሐዋርያት ይነግራቸዋል። ብዙ ነገር ይነግራቸዋል። ከዛስ ምን ይላቸዋል? የምነግራችሁ ገና ብዙ ነገር አለኝ ይላቸዋል። የምነግራችሁ ገና ብዙ አለኝ ይላቸዋል። ነገር ግን አሁን ልትሸከሙት አትችሉም አላቸው። አያችሁ፣ ሰዎች ዝም ብሎ በስጋዊ
ሐሳብ ሊሸከሙት የማይችሉትን ነገር ጌታ ኢየሱስ ክርስቶስ ይዞታል። ከዛ ግን እርሱ አላቸው፣ አያችሁ እንድንሸከም ደግሞ የሚያስችለን ማን እንደሆነ። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርም። ዝም ብሎ ከራሱ ብቅ ያለ መንፈስ አይደለም። ከማን የሚወጣ ነው? ከእግዚአብሔር ወጥቶ የሚመጣ ነው። እሺ የሚሰማውን ሁሉ ይናገራል። አካል አለው፣ ምንጭ አለው የሚናገርበት። ዝም ብሎ ብቅ ያለ ነገር አይደለም። ከራሱ አይናገርም። ከራሳቸው የሚናገሩ አሉ፣ ከራሳቸው የሚናገሩ መንፈሶች። የሚመጣውንም ሁሉ ይነግራቸዋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራቸዋል። ለአብ ያለው ሁሉ የእኔ ነው። ስለዚህ ለእኔ ካለኝ ወስዶ ይናገራቸዋል አልሁ ያ ብሎ ይመሰክራል። ስለዚህ ስለ ቅዱስ መንፈስ ይመሰክራል። አሁን እኛ ከማን ነው የምንሰማው ማለት ነው? ስለ ኢየሱስ ከቅዱስ መንፈስ ነው የምንሰማው። አያችሁ፣ ስለ ኢየሱስ ክርስቶስ ከሌላ ቦታ እንሰማለን። ስለ ኢየሱስ ክርስቶስ ለምሳሌ ከሐዋርያት እንሰማለን። ለምን? ሐዋርያት ስልጣን ተቀብለዋል። ስለ ኢየሱስ ክርስቶስ ከሐዋርያት ደቀ መዝሙሮች እንሰማለን። ለምን? ከሐዋርያት እነሱም ስልጣን ተቀብለዋል። መንፈስ ቅዱስ ሾማቸዋል። የሆነ ሰው ግን መጥቶ ኢየሱስ ክርስቶስ አልተሰቀለም ካለ መብትህ ነው ሌላ ያልተሰቀለ ኢየሱስ ክርስቶስ መከተል። ግንስ የተሰቀለውን ኢየሱስ ክርስቶስ ቀድሞ ተነግሯል። በኋላም ደግሞ መጥቶ ራሱ አረጋግጧል። ከዛ ሐዋርያት ደግሞ ሰብከውታል። ስለዚህ ቃል ማነው ስልጣን ያለው? ያ መንፈስ ቅዱስ ነው። ያ መንፈስ ቅዱስ በሐዋርያት ሥራ ምዕራፍ 2 ላይ ይወርዳል። የሐዋርያት ሥራ ምዕራፍ 2 ጀምሮ በዓለ ሐምሳ የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩትን ቤት ሁሉ ሞላው። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ። ያ ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህም ድምፅ በሆነ ጊዜ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋ ሲናገሩ ይሰማ ነበር ስለነበረ የሚሉትን አጡ። ተገርሞም ተደንቆም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? ብሎ ህዝቡን ሁሉ ከዘረዘረ በኋላ ከዛስ ምን ይላል መሰላችሁ? በማን ቋንቋ እንዳወሩ ይናገራል። ሰዎቹን እዛ ጋር የነበሩት ሰዎችን ከዛስ ምን ይላል? የእግዚአብሔርን ታላቅ ስራ 11 ላይ የእግዚአብሔርን ታላቅ ስራ በልሳኖቻችን የቀርጤስና የአረብ ሰዎች ካለ በኋላ የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። ሁሉም ተገረሙና መንትተው እርስ በእርሳቸው እንጃ ይህ ምን ይሆናሉ። ሌሎች ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ። ሁለት ሰዎች አሉ የመንፈስ ቅዱስን ቃል ሰምተው አንዳንዶቹ ሰካራም የሚሉ አሉ። አንዳንዶቹ ደግሞ የመንፈስ ቅዱስን ቃል እየሰሙ የሚደነቁ በታምሩ የሚደነቁ ሰዎች አሉ። ስለዚህ መንፈስ ቅዱስ በኃይል ራሱን ገለጠ። መንፈስ ቅዱስ በኃይል ራሱን ከገለጠ በኋላ በሰዎቹ ላይ ተቀምጦ ሰበከ። ሲሰብክ ደግሞ ባይዘው መንፈስ ቅዱስ በጣም የሚገርመው ማንን ምን መስበክ እንዳለበት ያውቃል። ማንን ምን መስበክ ብቻ ሳይሆን እንዴት መስበክ እንዳለበት ጭምር ተናግሯል ያውቃል። በጣም የሚገርመው መንፈስ ቅዱስ በጴጥሮስ ሆኖ ሲናገር ለአይሁዳውያን ቀጥታ ዝልል ብሎ ምን አላደረገም። በቃ ኢየሱስ ክርስቶስ አምላክ ስለሆነ ይሄ በብሉይ ኪዳን የምታመልኩት አምላክ ኢየሱስ ነው ብሎ አይደለም የጀመረው ንግግሩ። እንዴት ቢነግራቸው ሊረዱት እንደሚችሉ ያውቃል። ስለዚህ ልክ ጌታ ኢየሱስ ክርስቶስ ለአይሁዳውያን ይናገር እንደነበረው ቀድሞ ያ ክርስቶስ ይዞት የመጣው ቃል እውነት መሆኑን ክርስቶስ ይዞ የመጣው ቃል እውነት እንደሆነ ነው ማረጋገጫ የሰጣቸው። እንዲህ ይላል፣ ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁን ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌምም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ ኢዩኤል የተባለው ነው። እግዚአብሔር ይላል፣ በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰው ሁሉ ላይ ከመንፈስ ያፈሳለሁ። ወንዶችና ሴቶች ልጆች ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎችም ሕልም ያያሉ። ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈስ ያፈሳለሁ፣ ትንቢትም ይናገራሉ። ድንቆችን በላይ በሰማይ ምልክትንም በታች በምድር እሰጣለሁ።
ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራም ሁሉ ይድናል። የእስራኤልም ሰዎች ይህንን ቃል ሰሙ። ራሳችሁንም የእስራኤልም ልጆች ይህንን ቃል ስሙ። የእስራኤል ልጆች ይህንን ቃል ስሙ። የእስራኤል ሰዎች ሆይ ይህንን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር፣ አያችሁ ጅማሬው እግዚአብሔር ከትንቢት ጀመረላቸው ስለሚያውቁ መጽሐፍ ነው። እግዚአብሔር በመካከላችሁ በእርሱ በኩል ባደረገው፣ እግዚአብሔር በማን በኩል? በክርስቶስ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ምንድን ነበር አላቸው? ሰው ነበረ። እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው እውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። ሰው ነበረ፣ ሰቅላችሁ ገደላችሁ። እሺ ቀጠለ። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና። ከዛስ ትንቢት ይነግራቸዋል። ዳዊት ስለ እርሱ እንዲህ ይላልና ጌታን ሁል ጊዜ በፊት ያየው እንዳልታወቅ በቀኜ ነውና፣ ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ። ደግሞም ሥጋዬ በተስፋ ያድራል፣ ነፍሴን በሲኦል አትተዋትምና። ቅዱስህንም መበስበስ ያይ ዘንድ አትሰጠውም። የሕይወትን መንገድ አሳወቅኸኝ፣ ከፊት ጋር ደስታን ትሞላብኛለህ። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተም እንደተቀበረም ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ በእኛ ዘንድ ነው። ይህንንም ነገራችሁ ባይዘው እንዴት ወንጌልን ሊሰብክ እንደነበር ላስረዳችሁ ነው። በጣም ከይቅርታ ጋር ይህ ነው እንዳረዘምኩት ንባቡ። ግን ወንጌልን ለአይሁድ እንዴት እንዲሰብካቸው እንደነበረ ከዛ ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱን በሲኦል እንዳልቀረች ሥጋውን መበስበስን እንዳላየ ተናገረ። ይህንን ኢየሱስ እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትና የምትሰሙትን አፈሰሰው። ዳዊት ወደ ሰማያት አልወጣምና፣ ነገር ግን እርሱ አለ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ እንግዲህ ይህ እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ አለ። ይህንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ሆይ ምን እናርግ ብለው አሏቸው። አያችሁ፣ በመንፈስ ቅዱስ ሲነኩ ምን አሏቸው? ምን እናርግ ብለው አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስ ስጦታን ትቀበላላችሁ። ይሄ መንፈስ ቅዱስ ከወረደ በኋላ የመጀመሪያ ወንጌል ነው። የሐዋርያት ሥራ ላይ መንፈስ ቅዱስ በኃይል ከወረደ በኋላ የመጀመሪያው ወንጌል ነው መጽሐፍ ቅዱስ ላይ የተጠቀሰው። ስለዚህ ለአይሁዳውያን ልክ እንደ አይሁዳውያን አድርጎ ይነግራቸው ነበር። በጣም ነው የሚገርመው። እና ክርስቶስን ከምንነቱ ጀምሮ እውነት መሆኑን ከተናገራቸው በኋላ ምን ማድረግ እንዳለባቸው ደግሞ ይነግራቸዋል። ስለዚህ መንፈስ ቅዱስ ምን የሚያደርግ ነው? ወደ እውነት ሁሉ የሚመራ ነው። ስለ ክርስቶስ የሚመሰክር ነው። ስለ ክርስቶስ ሲመሰክር ደግሞ በተመረጡ ሰዎች ላይ ይቀመጣል። ክርስቶስ በመረጣቸው ሰዎች ላይ ይቀመጣል። ያ ክርስቶስ የመረጣቸው ሰዎች ደግሞ ፕሪች በሚያደርጉ ሰዓት ልባቸው ክፍት ወደ ሆነው ሁሉ ይገባና ምን ያደርጋል? ያን ቃል እንዲሰምጥ እንዲቀበሉት ያደርጋል። በሌሎችም ቦታ ተገልጿል። ይህ መንፈስ ቅዱስ በልሳን እንድንናገር የሚያደርግ ኃይል ነው። የሐዋርያትን ልሳን ማለት ነው። ሐዋርያት የሚናገሩትን ልሳን ለምን ወደ ዓለም ሁሉ ሂዱ አላቸው። ለምሳሌ ጌታ ኢየሱስ ወንጌልን ለፍጥረት ሁሉ ስበኩ አላቸው። ከዛስ ወንጌልን ለፍጥረት ሁሉ ሲሰብኩ በምንኛ ይሰብካሉ? በአማርኛ፣ በኦሮምኛ፣ በትግረኛ አይደለም፣ በልሳን ይሰብካሉ። ያ ልሳን ደግሞ ምን የሚያደርግ ነው? ከሰው ሁሉ የሰው ሁሉ የሚናገረውን ቋንቋ እንዲችሉ የሚያደርግ መንፈስ ኃይል ነው። ይሄ አዲስ ቋንቋ ተብሎ በመጽሐፍ ቅዱስ ላይ ተገልጠዋል። እና የቋንቋ ችግር እንዳይኖርብን፣ የአረዳድ ችግር እንዳይኖርብን፣ ያለመመስከር ችግር እንዳይኖርብን፣ ኃይል እንዲኖረን፣ ክርስቶስን በኃይል መቀበል እንድንችል፣ ስለ ክርስቶስ ያለንን እውቀት የሚያሳድግልን እግዚአብሔር የሆነ ዝም ብሎ ከሆነ ቦታ ያልመጣ ከእግዚአብሔር የሚወጣ ያ መንፈስ ቅዱስ መንፈስ ይባላል። ያ መንፈስ ቅዱስ ደግሞ ወደ እውነት ሁሉ የሚመራን ነው። እንግዲህ በትንሹ ይሄ ነው። በትንሹ በጣም በጥቂቱ ቀን ሙሉ ቢወራ ማያልቅ። ተባረክ። ስለ ጌታ መንፈስ ቅዱስ
ከእግዚአብሔርና ከእግዚአብሔር ወልድ እኩል ለምንሰግድለት ለምንገዛለት ታላቁ አምላካችን ስለ መንፈስ ቅዱስ ያወራው ነገር ከመጽሐፍ ቅዱስ አንጻር ነው። ትክክል ነው። እግዚአብሔር ባርክ። እድሜ ይስጥ። መንፈስ ቅዱስን ከኦሪት ዘፍጥረት ከምዕራፍ 1 ጀምረን ማየት እንችላለን። ያው ከግብር አንጻር ካየን ለምሳሌ እንደ አንድ ወንጌላዊ አማኝ ህብረት ውስጥ እንዳለ ሰው እግዚአብሔር አብ በልጁ በኢየሱስ ክርስቶስ በኩል ኃጢአትን እንደቀጣ ኢየሱስ ክርስቶስ ስጋ ለብሶ በመካከላችን ተገኝቶ እኛን መስሎ በፈጠረው ዓለም ላይ የፈጠረውን ስጋ ለብሶ ያድነን እንደመጣ በመስቀል ላይ ሞቶ የሞትን ጣር እንዳጠፋ ለብዙዎች ኃጢአት ደሙን እንዳፈሰሰ የዚህ የክርስቶስ ኢየሱስ የመስቀል ስራ ወንጌል ሕያውና እውነተኛ ምስክር መንፈስ ቅዱስ ሆነ። አማምሰው ነው። መንፈስ ቅዱስ የክርስቶስ ኢየሱስ እውነተኛና ትክክለኛ ምስክር ነው። አሁን አንዳንድ ጊዜ ወንጌል ስለሰበከን አይደለም ሰዎች የሚድኑት፣ በመንፈስ ቅዱስ በኩል ስለተሰበከ ነው ሰው የሚድነው። ምክንያቱም ሰው በመንፈስ ቅዱስ ካልሆነ የክርስቶስ ኢየሱስ ወንጌል ሊበራለት እንደማይችል ጳውሎስ ይናገራል። አለመብራት ብቻ አይደለም ኢየሱስ ጌታ ነው ማለት አይችልም። መንፈስ ቅዱስ የክርስቶስ ኢየሱስ ትክክለኛ ምስክር ነው። ቀደም አንተ የጠቀስከው አንድ የመጽሐፍ ቅዱስ ክፍል አለ። ትክክለኛ የመጽሐፍ ቅዱስ ክፍል ዮሐንስ ወንጌል ምዕራፍ 16 ላይ በጣም እምወደው ክፍል፣ ሁሌም ባነበብ ቁጥር በጣም ደስ የሚለኝ እሱ ክፍል እና ጌታ መንፈስ ቅዱስን ይበልጥ ደግሞ ቅርባችን እንደሆነ ነው የሚናገረው እና እንደዚህ ይላል። ጌታ ራሱ ነው ያወራው እና ከስንት ጀምሮ ላንብብ መሰለ? ከ6 ጀምሮ ላንብብ። ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል አለ ጌታ ኢየሱስ። ለደቀ መዛሙርቱ ነው የሚለው። እኔ እሄዳለሁ አለ። መሄድ ብቻ ሳይሆን ይሻላልም ጭምር። እኔ ብሄድ ይሻላል አላቸው እና እኔ ባልሄድ አጽናኙ ወደ እናንተ አይመጣም። እኔ ብሄድ ግን እርሱን እልክላችኋለሁ። እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድም ዓለምን ይወቅሳል። አሁን የመንፈስ ቅዱስ ከመጣ በኋላ የመጀመሪያው ስራው ምንድን ነው? ጌታችን ስለ መንፈስ ቅዱስ ያወራል። ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ዓለምን ይወቅሳል። ኃጢአት ምንድን ነው? ጌታ ራሱ ነው የሚያብራራው ይሄንን። እኔ ብሄድ ግን እርሱን ልክላቸዋልና እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም ስለ ፍርድም ዓለምን ይወቅሳልና ኃጢአት በእኔ ስለማያምኑ ነው። አሁን ኃጢአት ማለት የመጀመሪያው በጌታ በኢየሱስ ክርስቶስ አለማመን። ምክንያቱም የሰውን ልጅ ዘላለምም የሚቀይረውም ዘላለምን ሽፍት የሚያደርገውም በክርስቶስ ኢየሱስ ማመን አለማመን። ማመን የዘላለም ሕይወት አለው፣ አለማመን ወደ ፍርድ ይነዳል። ስለዚህ ይሄንን የሚወቅሰው ይሄንን የሚነግረው ማን ነው? መንፈስ ቅዱስ ነው ማለት ነው። የእግዚአብሔር መንፈስ፣ ያ ክቡሩ መንፈስ በእኛ በኃጢአተኞች ውስጥ ያደረው የክርስቶስ ኢየሱስን ደም አይቶ ነው ባይዘው እንጂ እኛ ፐርፌክት ሆነን አይደለም። መንፈስ ቅዱስ እጅግ ጄኒውን ነው፣ በጣም ንጹህ ነው፣ በጣም ጻድቅ ነው። ከአብና ከወልድ እኩል ቅድስናው ፐርፌክት ነው። እና እንዴት ነው ከዋና ከመንፈስ ስንወለድ በእኛ ውስጥ የሚያድረው መንፈስ ቅዱስ ካልክ እኛ የመንፈስ ቅዱስ ትክክለኛ ማደሪያ ምን ነው በክርስቶስ ኢየሱስ ስናምን ነው ማለት። የክርስቶስ ኢየሱስ ደም መንፈስ ቅዱስ በእኛ ውስጥ እንዲያድር አድርጓል ማለት መጽሐፍ ይህንን ስለሚሄድ፣ ስለዚህ በእኔ ስለሚያምናለ ስለ ጽድቅም ወደ አብ ስለመሄድ ከዚህ በኋላ ስለማታዩ ነው፣ ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው እና የምነግራችሁ ብዙ አለኝ አለ ጌታ። ቅድሜና አንስታል የምነግራችሁ ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። አሁን ብነግራችሁ ያለ መንፈስ ቅዱስ አትችሉትም። ጌታ ነው ይሄን ያለው። ስለዚህ መንፈስ ቅዱስ ወርዶ በደንብ ይነግራችኋል፣ በደንብ ያብራራላችኋል። የእግዚአብሔር መንፈስ ሌላኛው ስራው ምንድነው? ስለ ክርስቶስ ኢየሱስ ከመመስከር ባሻገር ነገሮችን ማብራት፣ በሚገባን መልኩ መንገር ማለት ነው። የከበደንን ነገር ያቀለናል። ሌላው መንፈስ ቅዱስ የቤተ ክርስቲያን ኃይሏ ነው ባይዘው መንፈስ ቅዱስ። አሁን መንፈስ ቅዱስ የሌለው ክርስቲያን አልጫ ነው የሚሆነው ባይዘው። ምንድነው የሚለው? እንደውም አንድ የሃይማኖት አወለ አንድ መጽሐፍ ያነበብኩት መንፈስ ቅዱስ የሃይማኖትን አልጫነት ነው ያጣፈጠው። አሁን ከሌላው የምንለየው በመንፈስ ቅዱስ ነው። ብዙ ክርስቲያን የሚል ህብረት አለ። ከሌሎች ክርስቲያን ከሚለው ህብረት ውስጥ የምንለየው ፐርፌክት መሆናችን የሚታወቀው መንፈስ ቅዱስ ኃይላችን ነው። ምክንያቱም ሰባቱንም አብያተ ክርስቲያናት በራዕየ ዮሐንስ የተጠቀሱትን የሰባቱንም አብያተ ክርስቲያናት ካየ በመንፈስ ቅዱስ የሆነችው አብያተ ክርስቲያን ጉልበቷ፣ ኃይሏ መንፈስ ቅዱስ ነው፣ ራስ ኢየሱስ ነው። ስለዚህ የዚህን የኢየሱስ ክርስቶስን ራሱን የሆነውን ኢየሱስን የማዕዘን ራስ የሆነውን ኢየሱስን ለመግለጥ የቤተ ክርስቲያን አካላቶች፣ ምክንያቱም የሲኦል ደጆች አያናውጡም ስለሚል ወደ ሲኦል ወደ ከተማ በሄዱ ቁጥር አሸንፈው ማርከው የሚመጡት በመንፈስ ቅዱስ ነው።
አሁን ዝም ብሎ የሆነ ሰው ኢየሱስ ጌታ ነው ኢየሱስ ጌታ ነው በመንፈስ ሲሆን ሰዎች ጋር አልፈው የመንካት አቅም አለ። አሁን የኢየሱስ ጌትነት በሽምደዳ አይደለም፣ በህይወት በመንፈስ ቅዱስ ነው የሚሰበከው። ለዛ ነው ብዙ ሰው ማለት እየፈለገ ኢየሱስ ጌታ ነው ማይለው መንፈስ ቅዱስ ስላላገዘው። ኢየሱስ ጌታ ነው በል ሲባል እኔ አላውቀውም እንዴ ምናምን የሚለው ለማለት የሚያንቀው ነው። እኔ ከራስ ጋር እንዳታያይዝ ለማለት የሚያንቀው መንፈስ ቅዱስ ስለሌለ ነው አሁን። ምክንያቱም ሰው በመንፈስ ሲሆን ብቻ ነው ኢየሱስ ጌታ እንደሆነ የሚመሰክረው። ስለዚህ መንፈስ ቅዱስ የክርስቶስ ኢየሱስ ያው ምስክር ነው። ሌላው መንፈስ ቅዱስን ስናስብ ስጦታዎችን እናስባለን። የቤተ ክርስቲያን ስጦታ ይሰጣል መንፈስ ቅዱስ ብዙ ስጦታዎች፣ ትንቢት የመናገር ስጦታ፣ የልሳን ስጦታ፣ የፈውስ አገልግሎት፣ ብዙዎችን ስጦታዎች እግዚአብሔር በመንፈስ ቅዱስ በኩል ለቤተ ክርስቲያን አፍስሷል። ስለዚህ መንፈስ ቅዱስ በክርስቶስ ኢየሱስ ለሚያምኑት አንደኛ በዚህ ዓለም ቤተክርስቲያን ስትኖር ጋርድ ሆና ፕሮቴክትድ ሆና የምትኖረው በመንፈስ ቅዱስ። መንፈስ ቅዱስ ነው ቤተክርስቲያንን የሚጠብቃል፣ ጋርድ የሚያደርጋል። ስለዚህ የቤተክርስቲያን ኃይሏ ነው፣ ጉልበቷ ነው፣ የኃይል ምንጭ ነው መንፈስ ቅዱስ። ስለዚህ መንፈስ ቅዱስን ለታጠቀች ለያዘች ቤተክርስቲያን የሲኦል ደጆች አያናውጧትም ማለት በመንፈስ ቅዱስ ጥበቃ ውስጥ ስላለች ነው። ስለዚህ መንፈስ ቅዱስ አንደኛ ያጽናናል። ሌላው አጽናኝ መንፈስ ነው። አጽናኝ መንፈስ ነው የእግዚአብሔር መንፈስ። ሁለተኛ ክርስቲያኖችን የግራ መንገዳቸውን በቀኝ ይመራል፣ ሲስቱ ይመልሳቸዋል፣ ይወቅሳቸዋል፣ ስለ ኃጢአት ይወቅሳል ብሏል ቅድም ራሱ ጌታ ኢየሱስ ክርስቶስ። ስለዚህ ይሄ ከእግዚአብሔር አብና ከእግዚአብሔር ወልድ እኩል የምንሰግድለት፣ የምንገዛለት፣ የምንንበረከክለት እግዚአብሔር መንፈስ ቅዱስ በክርስቶስ ኢየሱስ ከመስቀል ስራ በኋላ መንፈሴን ሁሉ በኋለኛው ዘመን በስጋ ለባሽ ሁሉ አፈሳለሁ የተባለው ትንቢት ይፈጸም ዘንድ ጌታ መንፈስ ቅዱስ ወርዶልናል ማለት ነው። ስለዚህ መንፈስ ቅዱስ ለቤተ ክርስቲያን ኃይሏ ነው። ኃይልን ደግሞ መቀበል እንዳለብን መጽሐፍ ቅዱስ ይናገራል። ኃይልን ሳትቀበሉ ነው የሚለው ከኢየሩሳሌም አትውጡ ተብሏል። ስለዚህ ኃይል ተቀብለን ነው ይህንን ዓለምና የዚህን ዓለም ሲስተም የዚህን ዓለም ትግል የምናሸንፈው በመንፈስ ቅዱስ። መንፈስ ቅዱስ ያበረታው፣ መንፈስ ቅዱስ የያዘው፣ መንፈስ ቅዱስ ያጽናናው ሰው ብርቱ ሆኖ ይቀጥላል ማለት ነው። ከሀዘንም ጭምር ያጽናናል፣ ከልብ ስብራት ያጽናናል። እና ክርስቲያኖች በዚህ ዓለም ላይ ሲኖሩ በመንፈስ ቅዱስ ኃይል መኖር እንዳለባቸው፣ መንፈስ ቅዱስ ደግሞ የቤተክርስቲያን ኃይሏ እንደሆነ ጌታ ኢየሱስ ክርስቶስ ለማንም ሰጥቶን አይደለም ሄደው ለመንፈስ ቅዱስ ነው ራሱ ነው የተናገረው። እኔ ብሄድ ይሻላል፣ አጽናኙ ይመጣል። ያ አጽናኝ መንፈስ ቅዱስ ደፋር ያደርጋል። ጴጥሮስ አላቅህም ያለውን ኢየሱስ እናንተ የሰቀላችሁት ብሎ የሰበከው መንፈስ ቅዱስን ሲሞላ፣ ጴጥሮስ የተጠራጠረውን ኢየሱስ፣ ጴጥሮስ በገረድ ፊት 3 ጊዜ ካደውን ኢየሱስ ተዘቅዝቆ ለመሰቀል ለዚህ ወንጌል ለመሞት የተዘጋጀው መንፈስ ቅዱስ አይደለም። መንፈስ ቅዱስን ያልተቀበለው ጴጥሮስና የተቀበለው ጴጥሮስ ይለያያል። በአንድ ጊዜ 3000 ሰው ወደ ጌታ መንግስት ያመጣው ጴጥሮስ በመንፈስ ቅዱስ ኃይል ሰብኮ ነው። አየህ፣ መንፈስ ቅዱስ የድፍረት መንፈስም ጭምር በክርስቶስ ኢየሱስ ጉዳይ ላይ ጨካኝ ነው የሚያደርገው። ሞት እንኳን ከፊት ቢኖር ኢየሱስ ጌታ ነው የምትለው መንፈስን ስትሞላ የፍርሃትን መንፈስ ከውስጥ ያወጣል። ደፋር ነው የምትሆነው፣ በኢየሱስ ጉዳይ ደፋር ነው የምትሆነው። ምንም ነገር ቢደረደር ከፊት በውስጥ ያለው የእግዚአብሔር መንፈስ ደፋር ነው የሚያደርገው ኢየሱስ ጌታ እና ይሄ መንፈስ ቅዱስ ነው ዛሬ ደፋር የሚያደርገው። ያግዛል ደግሞ በድካም ሁሉ ነው የሚለው አይደል? መንፈስ በድካም ሁሉ ነው የሚለው። ይሄ መንፈስ ያግዛል፣ ስንደክም ያግዛል፣ ስንወድቅ ያበረታናል፣ አይዟችሁ ይለናል፣ ያጽናናናል። ምክንያቱም ይሄ ዓለም ታውቃለህ ኤርሚ፣ ለክርስቲያን የሚል ስም ለተቀበሉ በክርስቶስ ኢየሱስ ላመነው ይሄ ዓለም አይሆንም። እንኳን ለኛ ለኢየሱስ አልሆነም። ይሄ ዓለም ኢየሱስ ጀርባውን ሰጥቶ ነው እንደዚህ የጨረሰው። ለዓለም ሁሉ ጀርባውን ሰጥቶ መስቀሉን ተሸክሞ ሄዶ ነው የጨረሰው። እኔ አሁን መስቀሉን ተሸክሞ ይከተለኝ ምን ማለት መሰል? መስቀል የተሸከመ ሰው ፍጻሜው ሞት ነው ባይዘው። ሲጀመር መስቀል ይዘህ ንግስና አጠብቅም፣ መሰቀል ነው። ስለዚህ መስቀላችንን ተሸክመናል፣ ለዓለም ጀርባችንን እንሰጣለን። ለዓለም ጀርባ ሰጠን ስንጓዝ ጀርባ የሰጠንላት ዓለም ዝም አትልህም። በተቻለ መጠን የያዝከውን መስቀል ነው የምታስጥልህ በብዙ ጉዳይ። ስለዚህ ጨክነ ይህንን ጉዞ የምትጨርሰው ኢየሱስ ጨርሶታል። ጨክነ አንተ የምትጨርሰው ክርስትናን በመንፈስ ቅዱስ አይደለም። ጨክነ ክብር ለመንፈስ ቅዱስ። ጨክነ የምንጨርሰው በመንፈስ ቅዱስ አይደለም። ስለዚህ መንፈስ ቅዱስ ብርታታችን ነው፣ የርስት መያዣችንም ጭምር ነው ይላል ጳውሎስ። የርስት መያዣችን አሁን ኢየሱስ ጌታ ነው ሲባል እርግጠኛ የሆነው በመንፈስ ቅዱስ ነው። ለምሳሌ እርሚ አሁን አንዳንድ ሰዎች እኔ ይጠይቁኛል ከክርስቲያን ውጭ ያሉ ሰው ኢየሱስ ጌታ እንዴት አወክ ምናምን ይለዋል። የእናንተ አምላክ በልቶ ጠጥቶ እዚህ ምድር ላይ ኢየሱስ ጌታ ነው የሚለው ነገር ያረጋግጠልኝ መንፈስ ቅዱስ። ቆንጆ ሰባኪዎች ሰብከውኝ አይደለም የክርስቶስ ኢየሱስን ጌታነት
ያመንኩት እኔ። በጣም አሪፍ ወንጌል የሚችሉ ሰዎች ተናግረውኝ አይደለም፣ መንፈስ ቅዱስ ነው የመሰከረልኝ ስለ ኢየሱስ ክርስቶስ። ያው ልቤ ውስጥ ያተመው መንፈስ ቅዱስ። ስለዚህ ይሄንን መንፈስ ቅዱስ ለዓለማዊ ሰው አብራራ ብትል መጽሐፍ ምንድን ነው ያለው? ዓለም አያውቀውም አለ ጌታ ኢየሱስ ክርስቶስ ራሱ። ስለዚህ አንድ ዓለማዊ ሰው መንፈስ ቅዱስ ነው የገለጠልኝ ይህንን መንፈስ ቅዱስን። መንፈስ ቅዱስ ምንድን ነው ነው የሚለው ዓለማዊ መጽሐፍ ሲናገር ራሱ ኢየሱስ ዓለም አያውቀውም ይህንን። ስለዚህ ለሆነ ዓለማዊ ቁጭ ብዬ ስለ መንፈስ ቅዱስ አልታገልም። ገብቶሃል? መጽሐፍ የሚለውን ተነግራለህ። መንፈስ ቅዱስ ራሱ እንዲያገኘው መጸለይ ነው። ስለዚህ ክብር ለመንፈስ ቅዱስ ይሁን። ጰራቅሊጦስ መንፈስ ቅዱስ እንግዲህ የወረደበትን በዓል ይከበራል አይደል? እና መንፈስ ቅዱስ ኃይላችን ስለሆነ፣ ጉልበታችን ስለሆነ፣ ብርታታችን ስለሆነ ድካም በሞላው ዓለም ላይ እንድናሸንፍ ስለሚያግዘን እስከ መጨረሻ ጨክነን እንድንሄድ ደግሞ ጉልበት ስለሚሰጠን ክብር ለመንፈስ ቅዱስ ይሁን። እንሰግድለታለን፣ ከአብና ከወልድ እኩል እንገዛለታለን። እግዚአብሔር መንፈስ የእውነት መንፈስ ነው፣ የሚያጽናና መንፈስ ነው፣ የርስት መያዣችን ነው። ጌታ መንፈስ ቅዱስ ሁላችንንም የክርስቶስ ኢየሱስን ጌትነት አውቀን በእርሱ እንመላለስ ዘንድ እውነት ብርሃኑን ያብራልን። በጣም ደስ ብሎኛል ስላወራ ነው። ቀጣይ ደግሞ ደስ ብሎኛል እንዳልክ አንዳንድ ነገሮች ለመናገር ያህል አሁን ልክ አፕሪሼት ላይክ በቃ የምትናገረው ነገር እኔ አፕሪሼት አደርጋለሁ። እንዳልካቸው ሰው ስለ ጌታ ሲመሰክር ስለ ጌታው ባይዘው ስለ ጌታው ብቻ ሳይሆን ስለ ጌታው ራሱ ነው። አንድ ሰው ታውቃለህ፣ እኔ ፐርሰናሊ አንድ ሙስሊም መጥቶ ስለ ጌታው የሆነ ነገር ሲናገር ጆሮዬ ክፍት ነው የሚሆነው። ለምን መሰለህ? በጣም በየዋህነት የሚናገር ከሆነ አምላኩን በመውደድ የሚናገር ከሆነ ለአምላኩ ካለው ክብር የሚናገር ከሆነ በጣም በደስታ ለመስማት ዝግጁ ነኝ። እኔንም ሀሳብ ለመስጠት ዝግጁ ነኝ። በክፋት የሚናገር ከሆነ ግን ደስ አይልም። ዝም ብሎ አንዱ ይመጣና መጽሐፍ ቅዱስ ላይ እንደዚህ ይለኛል። ኦኬ ታምነዋለህ? አላምነውም። መጽሐፍ ቅዱስ እንደማስረጃ ይሰጠኝና መጽሐፍ ቅዱስን ስጠቅስበት ግን ማን የጻፈው እኔ እኮ መጽሐፍ ቅዱስ አላምንም ይለኛል። ኦኬ ከእንደዚህ አይነት ሰው ጋር አላወራም ማለት ነው። ቀድሞ ኢየሱስ ነብይ ነው ካለኝ በኋላ ኦኬ ማን ነው ነብይ ነው ያለህ ካልኩት በኋላ ከዛ መጽሐፍ ቅዱስ አንድ ጊዜ ጠቅሶ ኦኬ መጽሐፍ ቅዱስን ከጠቀስክ ብዬ መጽሐፍ ቅዱስን ስጠቅስ ከዛ በኋላ ይሄ ወገቤን ራሴን የሚል ሰው ጋር አላወራም። መጽሐፍ ቅዱስን ወይ አትንካ፣ ከነካህ ደግሞ ተቀበል። የኢየሱስ ቃል መጽሐፍ ቅዱስ ላይ ስላለ ኢየሱስን ስበኩ የተባሉት ሐዋርያት ስለሆኑ የትም ሀገር ሰው ይዘው ይሰበክ አልተባለም። ያለ ፈቃድ ያለ መንጃ ፈቃድ ስትነዱ እንደምትቀጡት እንደዛው ያለ ፈቃድ ነው ይዘው ኢየሱስ ሌላ ሰው መጥቶ ስለ ኢየሱስ የሚሰብክ ማለት ነው። ከየት እንደመጣ ማናውቅም። ባይዘው ነገረው ነገር ኤኒዌይስ ግን ምን አለ መሰለህ አንድ ነገር ለማጥራት ያህል እኛ አሁን ለምሳሌ ክርስቲያኖች ኦርቶዶክሶች ካየ ብዙ ጊዜ አንድ ፕሮቴስታንት ወይም ደግሞ ሌላ ሰው መጥቶ ኢየሱስ ጌታ ነው በሉ እስኪ ሲለን እስኪ በሉ የሚለን ማለት ነው። እንደው በጣም በፍቅርና በየዋህነት ነው የምንነግርህ። እሺ በጣም በፍቅር በጣም በክብር ጌታ በሚያውቅ እስኪ በእንትንና አሁን ክርክር ፈልጌ ምናምን አለ እኔ የክርስቶስ ኢየሱስ ጌትነትን በተመለከተ ብትል ታተርፋለህ፣ ባትል ይጎልብሃል። እንደዛ ነው። እኔ ምልበት ሰዓት አለ ማልልበት ሰዓት አለ። ምልበት ሰዓት ግን ሁሌ ነው የምለው። እኔ አሁን ጠዋት ማታ ይላል ችግር የለም በል የኔን አዳምጠኝ። አየህ የኔ ሀሳብ ዲስትራክት አታል። እኔ አሁን ኢየሱስ ጌታ ነው የምለው ለመሰክር ነው እንጂ አፌ ላይ ዝም ብሎ ለምዶብኝ አለ ለመሰክር ስለ አሁን ለምሳሌ አንድ ሰው በኢየሱስ ጌትነት የማያምን ሰው መጥቶ ስለ ኢየሱስ ጌትነት ጥያቄ ሲያነሳ እናገራለን። ሐዋርያት እንደዛ ነው ያደረጉት። ሐዋርያት እኮ ሰይፍ ተይዞባቸው እኮ ነው ኢየሱስ ጌታ ነው ያለው። ለምን መሰለህ? በመንፈስ ካልሆነ በቀር የሚል ኢየሱስ ጌታ ነው እኮ። ለምሳሌ እንዳልከኝ ታውቃለህ፣ በስላሴ የማያምኑ ሰዎች ኢየሱስ ጌታ ነው እንደሚሉ ታውቃለህ። ስለዚህ የመንፈስ ቅዱስ አካልነት ታውቁ ኢየሱስ ጌታ ነው ግን ይላሉ። አያው በመንፈስ ካልሆነ ሲባል ምን ማለት ነው? ሰይፍ አለ ፊት ለፊታቸው። ቄሳር ጌታ ነው ይባላል። በዛ ሰዓት ንጉስ ይመለካል። ከዛስ ፊት ለፊታቸው ሰይፍ ይዘው ኢየሱስ ጌታ ነው ማለት ያስገድላቸዋል። ስለዚህ በመንፈስ ቅዱስ ካልሆነ እንዴት ሰው ደግሞ ሞት ፊት ኢየሱስ ጌታ ነው ሊል ይችላል? አይችልም። ስለዚህ ማንም ሰው በመንፈስ ካልሆነ በስተቀር ምን አለ
በመንፈስ ቅዱስ ካልሆነ ኢየሱስ ጌታ ነው ሊሆን ይችላል። ከዛ ቀጠል አድርጎ ግን እንደዛ ብቻ አይደለም የሚለው ኢየሱስ ጌታ እንደሆነ በልብህ ብታምን እግዚአብሔርም ከሙታን እንዳስነሳው በአፍህ ብትመሰክር ትድናለህ። አሁንም ኢየሱስ ጌታ ነው ብሎ የሚያምን ግን ደግሞ በአፉ የማይመሰክር አለ። ምን አይነት ሰው? ሞትን የሚፈራ በዛ ሰዓት ኢየሱስ ጌታ ነው የሚሉ ሰዎች እየተሳደዱ ልክ እንደነ ቅዱስ ጳውሎስ ይታረዳሉ፣ እንደነ ቅዱስ ጴጥሮስ ተዘግዝቀው ይሰቀላሉ፣ ይታሰራሉ፣ ይንገላታሉ። ኢየሱስ ጌታ ነው የሚለው ቃል ካመኑ በኋላ ግን ምን ያደርጋሉ? በአፋቸው ግን ለመመስከር ይፈራሉ። ስለዚህ ያ መንፈስ ቅዱስ በውስጣቸው አልተቀበሉትም፣ አልነገሰም ማለት ነው። ስለዚህ በልባቸው አምነው ግን በአፋቸው ካልመሰከሩ አይድኑም። ስለዚህ ከዚህ አንፃር ልክ ቅዱስ ጴጥሮስ ምን ብሎ ነው የጀመረው? ለአይሁዳውያን ሲሆን እናንተ የሰቀላችሁትን አለ አይደል? ከዛስ ከእግዚአብሔር የተላከ ምንድን ነበር? ሰው ብሎ አይደል የጀመረው? ልክ እነሱ በሚገባቸውና ሊረዱት በሚችሉት መንገድ ነው ወንጌልን ሲሰብክ ነበር። ከዛ አንፃር ኢየሱስ ክርስቶስ ጌታ ነው የሚባለው ከምን አንፃር ነው? ከምን አንፃር ነው? ሰዎችን ሊያሳምን ከሚችል ነገር አንፃር ነው። ወይም ደግሞ በሰዎች ፊት መከራን ለመቀበል የምትናገረው ቃል እንጂ ምን አይደለም። እስኪ በል ተብሎ ቼክ መደረጊያ መንፈስ ቅዱስ የለም እንትና ላይ የለም ተብሎ ሐዋርያትም አላስተማሩም እንደዛ። አይ እሱ ፖይንት ላይ ባይዘው ምንድነው ክርስቲያን በሚል ጥቅል ውስጥ ስላለ እኔ አሁን ለምሳሌ አንተ ክርስቲያን ነኝ ስለማትል እመሰክራለሁ ብለሃል። አሁን መንፈስ ቅዱስን ሰው በመንፈስ ቅዱስ ከሆነ ኢየሱስ ጌታ ነው ይላል፣ ካልሆነ አይልም። እንደውም በልቡ አምኖ በአፉ ይመሰክራል። እኔ አሁን አንተ ወንጌል መስክረህ ታውቃለህ? ካልሆነ ይላል። ቆይ አይ ልነግርህ ነው። ቆይ ለምሳሌ አንተ ክርስቲያን ነኝ ነው የምትለው አይደል? ወንጌል መስክረህ ታውቃለህ ወይ? ኢየሱስ ጌታ ነው ብለህ ታውቃለህ ወይ? ፕሮፋይል ላይ ኢየሱስ ጌታ ነው ብለህ ፖስት አድርገህ ታውቃለህ ወይ? ዝም ብለህ ጀስት ጥያቄ ነው። ላይቭ ላይ ስታወራ የሆነ ሰው ገብቶ ኢየሱስ ጌታ ነው ብሎ ያውቃል? ኤርሚያስ አሁን ኤርሚያስ ቦርናጌን አድርጌያለሁ ከዋና ከመንፈስ ተወልጃለሁ ብሎ የሚያምን ሰው ከሆነ የሚያምን ሰው ብቻ ሰው የሚያምን ክርስቲያን ከሆነ ነኝ የሚል ክርስቲያን ከሆነ ኢየሱስ ጌታ ነው ሲል ልንሰማው ይገባል። በልቡ ያመነውን ጌትነቱን ሊመሰክር ይገባል። እመሰክራለሁ ካልክ እኔ ሲጀመር ከኔ ማረጋገጫ ማህተም አጠብቅም አይሆንም። እመሰክራለሁ ካልክ ለህይወት ነው ለመዳን ስለሆነ መጽሐፍ እንዳለው አንተ ራስህ እንዳልከውም ትድናለህ ስለሚል እኔ ለምንድን ነው የኢየሱስ ጌትነትን የምትመሰክረው ካልክ ለመዳን። መጽሐፍ ምንድን ነው የሚለው? ኢየሱስ ክርስቶስ ጌታ እንደሆነ በልብ አምነህ በአፍህ ብትመሰክር ትድናለህ ስለሚል እኔ አሁን መሰክራለሁ። ወንጌል ስርጭት እንወጣለን። በቀደማው ሜክሲኮ ወጥቶናል። በቅርብ ምሽት ላይ ብዙ ሰዎች ወደ ጌታ ቤት መጥተዋል። ለምንድን ነው ኢየሱስ ጌትነትን መመስከር? መንፈስ ቅዱስ ስለሆነ ትክክለኛው። አሁን እኛ አይደለንም ከእውቀት አይደለም እኮ የምናወራው። የሆነ ሰው ኢየሱስ ጌታ ነው የሚለውን ስለሸመደደ አይደለም የሚለው። በመንፈስ ቅዱስ ሲሆን ሰዎች ጋር ሄዶ ይነካል፣ ሰዎችን ሄዶ ያድናል፣ ሰዎችን ሄዶ የመፈወስ አቅም አለው። የኢየሱስ ጌትነት በመንፈስ ቅዱስ ኃይል ሲሆን የተዘጋ ነገር ይከፍታል፣ የደነደነ ልብ ሄዶ ይሰብራል። አሁን ድንጋይ የሆነ ጠጣር ልብን የሚያፈርሰው በመንፈስ ቅዱስ ኃይል የሚጠራው የክርስቶስ ኢየሱስ ጌትነት። እኔ ለምሳሌ ከነበርኩበት ቤተ እምነት ወደዚህኛው የመጣሁት ኢየሱስ ክርስቶስ ጌታ ነው የሚለው ስብከት ለመጀመሪያ ጊዜ ሳልሰማ ቀርቼ ምናምን አይደለም። በመንፈስ ቅዱስ ሲሰበክልና ብርሃን ሲሆን ወንጌል ኢየሱስ ብርሃን ሲሆንልን ለዚህ እውነት ለመመስከር ከተለመደው አይነት የህይወት ካራክተር የህይወት ለውጥ ትወጣለህ፣ በሽምደዳ ሳይሆን ማለት ነው። ስለዚህ ድሮ ማልላቸውን ነገሮች አሁን እላለሁ። አሁን ድሮ በህይወቴ እኔ መንገድ ላይ ወጥቼ መጽሐፍ ቅዱስ እጄ ጌታ ኢየሱስ ይወዳቸዋል ስለ ኃጢአታቸው ብዬም አላቅም። አሁንም አንተ እስቲል አትለው። እኔ ግን አሁን በዚህ ወር መጨረሻ ራሱ ወንጌል ስርጭት ይወጣል። በየወሩ ወንጌል ስርጭት አለ። ለምንድን ነው ይሄንን ቦርናጌን ትክክለኛ ከዋና ከመንፈስ መወለዴ ማስረጃው ክርስቶስን ለመመስከር የተጠራው ምስክር መሆኔን ነው መንፈስ ቅዱስ ማለት። ስለዚህ መንፈስ ቅዱስን የተሞላ ሰው ከዋና ከመንፈስ የተወለደ ሰው ቦታ ሳይመርጥ ጊዜ ሳይመርጥ ሀብታም ድሃ ሳይል ወንጌል ለሁሉም የሚያስፈልገው ባይዘው ወንጌል ለሁሉም ያስፈልጋል። ለሰው ልጅ ሁሉ ለፍጥረት ሁሉ ወንጌል ያስፈልጋል። በተለይ ክርስቶስ የሞተው ለሰው ልጅ ስለሆነ ለሰው ልጅ ሁሉ ወንጌል ያስፈልጋል። ድሃ የለ፣ ሀብታም የለ፣ ሙስሊም የለ፣ ማንም የለም። ሁሉም በክርስቶስ ኢየሱስ አምኖ ብቻ ነው የዘላለም ሕይወት የሚያገኘው። ለዛ ነው ኢየሱስን ለትውልዱ ደጋግመን የምንነግረው። እግዚአብሔር ለሰው ልጆች ለመዳን ያስቀመጠው አንድ መንገድ ነው፣ አንድ አማራጭ፣ የክርስቶስ ኢየሱስ የመስቀል ስራ ብቻ። ሌላ እግዚአብሔር ሰውን ለማዳን የተጠቀመውን ፕሮሰስ የለም፣ የተጠቀመውን አቋራጭ መንገድ የለም። እግዚአብሔር በልጁ በኢየሱስ ክርስቶስ አምነን እንድንድን ልጁን ሰጥቶናል። በቃ የሚያምን ሁሉ የዘላለም ሕይወት አለ። በኢየሱስ የማያምን የዘላለም ሕይወት የለውም። የዘላለም ሕይወት የለውም ብቻ አሁን ተፈርዶበታል። ምን ማለት ነው?
የኢየሱስ ደም በእግዚአብሔር ቁጣ መሃል ገብቶ ያተረፈን የኢየሱስ ደም ነው ማለት። አሁን ኦፍ ኮርስ ከእግዚአብሔር ጋር የታረቅነው በኢየሱስ ደም ነው። ኢየሱስ አሁን አንዳንድ ሰዎች እንደዛ ያስባሉ። ምን ያስባሉ? እግዚአብሔር የቁጣው ማብረጃ አይደለም ኢየሱስ። ኖ አይ ሐሳቤን ተረዳኝ። እኔ ያልኩት በኢየሱስ ደም የማያምን ከእግዚአብሔር ፍርድ ውስጥ ነው ያለው። ባይዘ አሁን ተፈርዶበታል። አሁን ተፈርዶበታል። ምክንያቱም አሁን ተፈርዶበታል ማለት መሰለ ኦልሬዲ እግዚአብሔር ይፈርዳል በልጁ የማያምን ማለት ነው። ፍርድ ምንድን ነው? ቁጣ አለው ማለት ነው እኮ ምንም ሌላ ነገር የለም። አሁን የኢየሱስ ክርስቶስ ደም የገባው በእኛና በእግዚአብሔር መካከል ነው አይደለ? በእኛና በእግዚአብሔር መካከል ነው የገባው የክርስቶስ ኢየሱስ ደም። ስለዚህ የክርስቶስ ኢየሱስ ደም በእኛና በእግዚአብሔር መካከል ካለ እግዚአብሔር በኢየሱስ ደም በሚያያቸው ለእነሱ በምሕረት ነው የሚያየው። በክርስቶስ ኢየሱስ ደም በኩል ታጥበው ልብሳቸውን በበጉ ደም ያላጠቡ ልብሳቸውን በበጉ ደም አጥበው ያላነጡትን ግን እግዚአብሔር እንደዛ ዘጸአት ላይ ያለው እኮ ነው አይደለ? ዘጸአት ላይ ምንድን ነው? በሩ ላይ ደም ያለውን አይነካውም። ደም የሌለው ሁሉ ግን እግዚአብሔር አልፋለሁ በዛ ምሽት አለ። እሺ ጋይስ እኔ ጋር ነው ኔትወርክ ወይስ እሱ ጋር? እኔ ጋር ነው እሱ ጋር ነው? አይ እንዴ እኔ እኮ መሀል ላይ አልገባም። እስኪ አወራና ጨርስና እስኪ እድል ካለኝ የማውራት እሞክራለሁ ለማውራት። ችግር የለም ይጨርስ። እሺ ወጣ። ኤኒዌይስ ኢትስ ኦኬ በቃ ችግር የለውም። ኤኒዌይስ ለነዛ ነው የተባለው። እሺ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር በልብህ ብታምን ጥቅስ አለ። እሺ ይሄ ጥቅስ ግን ለምንድን ነው? ይሄ ጥቅስ ግን ለምንድን ነው? ክርስቶስ ጌታ ነው ማለት የሚያሳርድ ሲሆን ነው እንጂ እንደዚህ ዝም ብሎ ለፉክክር አያለም። ባይዘው እዛው ክርስቲያንና ክርስቲያን ኢየሱስ ጌታ ነው ኢየሱስ ጌታ ነው እየተባባሉ አያወሩም። ባይዘው ሐዋርያት እስኪ አንድ ቦታ ካለ ታመጡልኛላችሁ ወንድመቶች። በጣም በፍቅር በቀኝ እጅ በጣም በፍቅር ነው ክርስቲያንና ክርስቲያን ሐዋርያትና ሐዋርያት ኢየሱስ ጌታ ነው ኢየሱስ ጌታ ነው የተባባሉበት ቦታ ካለ በጣም በፍቅር አምጡልኝ ጥቅስ። እሺ እና ይሄ ኢየሱስ ጌታ ነው ኢየሱስ ጌታ ነው ላይክ እንደ ሞቲቬሽናል ስፒክ አይደለም የሚወራው እንደ ምንድን ነው? ኢየሱስ ጌታ ነው ማለት በሰዓቱ ስለሚያሳርድ ነው። ባይዘው መልእክት ሲጻፍ እኮ አሁን ይሄ መጽሐፍ መልእክት ላይ ነው ያለው አይደል? መልእክት ሲጻፍ ጊዜውን ያማክላል እኮ መልእክቱ። በዛ ሰዓት ምንድን ነበረ የሚለውን እኮ ያማክላል። ቅዱስ ጴጥሮስ ሰይጣን መባሉን ሰምታችኋል ወገኖቼ? አንተ ሰይጣን እንዳለው ክርስቶስ ታውቃላችሁ ለቅዱስ ጴጥሮስ። እንግዲህ ኢየሱስ ነው ያለው እንደዛ። ስለዚህ ጴጥሮስን ሰይጣን እያለን እንጠራዋለን። እኛ ቅዱስ ጴጥሮስን እንጠራዋለን አንጠራውም። እኛ እርስ በርስ ሰይጣን እየተባባለን እንጠራለን አንጠራራም። እኛ እርስ በርስ አንጠራራም። ቦታና ጊዜ አለው። መጽሐፍ ቅዱስ ላይ የሆነ ነገር ስታዩ ቦታ አለ፣ ጊዜ አለ። የተላከበት ጊዜ ምን አይነት ጊዜ ነው? የተላከበት ቦታ ወዴት ነው የሚለው ማወቅ አለብን። ፐርፐዛል በተለይ መልእክት ላይ በጣም ጥንቃቄ ያስፈልጋል። እሺ መልእክቶች ስታነቡ የመጽሐፍ ቅዱስ መልእክት ሐዋርያት የጻፉትን መልእክት በጣም መልእክቶች ማለት በጣም ምን ያው መጽሐፍ ቅዱስ በቀደም እንደዚህ ማንበብ ልጀምር ስል ከዮሐንስ መልእክት ነው የጀመረው። በጣም የወንጌል መረዳት ያላቸው ሐዋርያት ነው እንግዲህ የወንጌል ጸሐፊዎች ናቸው የሚጽፉት ያንንና ግን መልእክቱን ለምን የተጻፈው የሚለውን እስኪ መልእክት ስታነቡ ከመልእክት ስትጠቅሱ የመጀመሪያዋን ስንኝ አንብቧት። እሺ መጀመሪያ ለምሳሌ ቆሮንቶስን ስታነቡ ቆሮንቶስ አንድ ምን ይላል? ወደ ማን እንደተላከና ለምን እንደተላከ ያ መልእክት ይናገራል። እሺ ይናገራል። ያ መልእክት ለምን እንደሚናገር ካላወቃችሁ ግን ጥሩ አይደለም። እሺ ጥሩ አይደለም። ያንን ነገር አራዳዳችሁ በጣም ወሳኝነት ስላለ መጽሐፍ ቅዱስ ላይ አራዳዳ ኢየሱስ ጌታ ነው ባይዘው ወይ ኦንሊ ጂሰስ የሚባሉ ታውቃላችሁ እንደሚሉ ወጣው በስላሴ አያምኑ እነሱ በመንፈስ ቅዱስ ነው ኢየሱስ ጌታ ነው የሚሉት ይመሰክራሉ። ልሳን ያወራሉ እነሱ። እናንተ የምታወሩት ልሳን በመንፈስ ቅዱስ ነው አይደል? የለም በመንፈስ ቅዱስ ጀመረው ኢየሱስን ነው መንፈስ ቅዱስ እያሉ የሚጠሩት እነሱ። አዎ ካላችሁ እሺ እምነታችሁ መብታችሁ ነው፣ ግን አይደለም በቃ ኢየሱስ ጌታ ነው ይላሉ እነሱ። ኦንሊ ጂሰሶች በስላሴ ማያምኑ ኦንሊ ጂሰስ የሚባል አለ እምነት። እሺ
እና ኢየሱስ ጌታ ነው ብላችሁ የምትመሰክሩት በማን ያው ከስንት ሙስሊም ጋር ሰው ቅድም መስከራለሁ ሲለኝ ነበረ። ሁሉም ቦታ ለምሳሌ የልሳን አገልግሎት ጊዜ ነበረ አይደል? ጌታ ኢየሱስ ለምሳሌ በዛ ሰዓት ኢንተርኔት አልነበረም። ሰዎች እንደዚህ ቁጭ ብለው ማውራት አይችሉም። የሚተረጉም ሰው አልነበረም። ስለዚህ ሐዋርያት ምን ያስፈልጋቸዋል? ሐዋርያት የሚያስፈልጋቸው የልሳን አገልግሎት ግዴታ ነበር በሰዓቱ። ለምን? ጥቂት ሰዎች ናቸው ወንጌልን የተረዱት። እሺ፣ ስለዚህ ወደ ዓለም ሁሉ እንዲደርስ ደግሞ ቋንቋ የሚባል መሳሪያ ያስፈልጋቸዋል። ዓለም ላይ በጣም ብዙ ቋንቋ ነው ያለው። ስለዚህ ልሳን ተሰጣቸው፣ አዲስ ቋንቋን ተናገሩ። እሺ፣ ያ የልሳን አገልግሎቱ አብዛኛው አሁን በቤተ ክርስቲያን ውስጥ እየጠፋ ነው። ለምን? እግዚአብሔር አሰራሩን ይቀይራል ሁልጊዜ አይደል? የእግዚአብሔር ማዳን የሚቆም አይደለም። አሰራሩ ግን ያ ሰዎች ሊረዱት ሊገባቸው በሚችል መንገድ እንደዚህ ተአምር ለማሳየት አይደለም እግዚአብሔር የሆነ ነገር የሚያደርገው። እሺ፣ ይኸው አሁን የመሰለህ ስንት ቀን ነው? ለምሳሌ እኔ አሁን ለ353,000 ሰው ምን ተናግሬያለሁ? የመጨረሻ ፖስቴ በዚህ መዝሙር ላይ ይሄ ከነቢያት ትንቢት ጀምሮ ስለ ኢየሱስ ክርስቶስ ጌትነት የሚያስረዳ ነገር ነው የጻፍኩት። ይሄ ራሴ የጻፍኩት ነገር ነው። እሺ፣ ራሴ ስላችሁ ከራሴ አይደለም። ይኸውላችሁ ከነቢያት ጀምሮ ቶራ በነቢያት መጽሐፍ በሙሴ ለሙሴ ምን እንደተባለ፣ ከዛ ኢሳይያስ ምን እንዳለ፣ ከዛ ክርስቶስ ደግሞ መጥቶ ምን እንዳለ። ስለዚህ ጌትነቱን የሚያስረዱ የመጽሐፍ ቅዱስ ክፍሎች ናቸው እነዚህ። ዝም ብለን ክርስቲያኖች ክርስቶስን የምንከተለው እንደዚሁ ዝም ብለን ጅል ሆነን እንዳልሆነ ለአሕዛብ ሞኝነት ነው እንደሚል መጽሐፍ ቅዱስ ልክ እንደዛው ሞኝ ሆነን እንዳልሆነ ኢየሱስ ጌታ ነው ስንል ዝም ብለን እንዳልሆነ። እሺ፣ ይኸው እሱን የሚያስረዳ ነው። ይሄ ለስንት ሰው ሰበኩኝ? ይኸው 353,000 ሰው አይቶታል። ይሄ እሺ፣ 353,000 ሰው አይቶታል። አያችሁ፣ እግዚአብሔር ሲፈልግ በአህያ በኩል ይናገራል አይደል? በአህያ በኩል ይናገራል። ሲፈልግ ደግሞ በእንደኔ አይነት ደግሞ ቁሽሽ ባለ ሰው በጣም በኃጢአት በወደቀ ሰው ደግሞ ቁጭ ብሎ ቃሉን እንድናገር ይፈቅዳል። ልክ እንደዚሁ ማለት ነው። ተመልከቱ የእግዚአብሔርን አሰራር። እግዚአብሔር አሰራር ድንቅ እኮ ነው። ስለዚህ በዚህ ሰዓት እንደዚህ ይሰራል እግዚአብሔር። መንፈስ ቅዱስ የሚመራ ነው እንጂ የሆነ ሰዓት የነበረ ልክ በዛ ሰዓት የሆነ የሚቆም አይደለም። ከዘመኑ ጋር አብሮ ምን የሚያደርግ ነው? እንዴት ራሱን ጌታ ኢየሱስን መስበክ እንዳለበት የሚያውቅ ነው። እሺ፣ ስለዚህ ኢየሱስ ጌታ ነው ብለን የምንመሰክረው ምስካሪነት ሲጀመር ለማያምን ነው። ምስካሪነት አጌነስት ለሚሆን ሰው አንድ ክርስቲያን አስገብቼ ኢየሱስ ጌታ ነው፣ አንድ ክርስቶስ ጌትነት የሚያምን ሰው ማን እንዳለው እንደዛ ለበለሽ ሐዋርያት ብለዋል። አሳዩኝ እንደዛ ካለ ብለዋል። እርስ በርስ ተባብለዋል። አማኝ ናቸው እነሱ። ጌትነቱን አምነው ወደ ቤተ ክርስቲያን ተቀላቀሉ አላሉ። ለእስራኤላውያን እንደ እስራኤላውያን ይሰብካሉ። ይኸው የሰቀላችሁትን እያሉ ይሰብካሉ። ለአሕዛብ ደግሞ እንደ አሕዛብ ይሰበካል። ይኸው ኢየሱስ ጌታ አይደለም ሲባል ፈጽመን እንቃወማለን። ኢየሱስ ጌታ ነው። ኢየሱስ አዳኝ ነው። ኢየሱስ ሕይወት ነው። ኢየሱስ ከአብ ዘንድ የነበረ የመጣ አምላክ ነው። ኢየሱስ ክርስቶስ ድንገት ውቅ ብሎ ራሱን ያስተዋወቀ አይደለም። ቀድሞ በነቢያት የተናገረ ጌታ ነው። ኋላም ራሱ የመሰከረ ጌታ ነው። ኋላም ደግሞ በሐዋርያት በኩል በመንፈስ ቅዱስ ለዓለም ሁሉ ወንጌልን እንዲሰበክ ማረጋገጫ ያለው ዝም ብሎ ድንገት ያልመጣ ጌታ ኢየሱስ ሲናገር ምን ይላል? እኔ በአባቴ ስም መጥቼ አልተቀበላችሁኝም፣ ሌላው በራሱ ስም ሲመጣ ትቀበሉታላችኋል። ኢየሱስ በነቢያት ትንቢት፣ በሌላም ቦታ ኢየሱስ ክርስቶስ ቀድሜ ነገርኳችሁ እኔ ነኝ ይላቸዋል። ዮሐንስ ወንጌል ላይ ቀድሜ ነገርኳችሁ እኔ ይላቸዋል። ማነስ ቀድሞ በነቢያት ተናግሮ ኋላም በአባቱ ምስክርነት ከሰማይ ድምፅ አሰምቶ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው ብሎ በቅዱሱ ተራራ ላይ ተናግሮ በዮርዳኖስ ተናግሮ ከዛ በሐዋርያት ደግሞ እየታረዱ ሐዋርያት በደማቸው ምስክር የሆኑ ናቸው። ሐዋርያት በደማቸው እየታረዱ ተዘቅዝቀው እየተሰቀሉ ኢየሱስ ጌታ ነው እያሉ ማለት ጌትነቱን ለማያምኑ እየመሰከሩ እንደዚህ ያደረጉለት ጌታ ነው።
እሺ ለአይሁድ ሲሰበክና ግን በጣም በፍቅር ለአይሁድ ሲሰበክና ለአሕዛብ ሲሰበክና ለአንድ በክርስቶስ ለሚያምን ሰው ሲሰበክ ተመሳሳይ አይነት ስብከት አይሰበክም። እዛ ነው ባይዘው በክርስቶስ በመጽሐፍ ቅዱስ እናምናለን ከሚሉ ሰዎች ጋር ስናወራ በተቻለ መጠን ምንም እናደርገው ጌትነቱ ላይ አንጨቃጨቅ፣ ግን ትምህርቱ ላይ ግን እንነጋገራለን። ግዴታ ነው። አያችሁ ኢየሱስን ማመን እንደሚያድን እናምናለን። ግን ደግሞ ምን ብሎ ማመን ያድናል? አንደኛው ይመጣና ምን ይላል? አይ ኢየሱስ ክርስቶስ እኮ ያ ለምሳሌ በሐዋርያት ሥራ ምዕራፍ 2 ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ስም ተጠመቁ ይላል። ስለዚህ ጌታ ኢየሱስ ክርስቶስ በደሙ ያደረገው ጥምቀት ለኃጢአት ስርየት ይሆናል ሲል፣ አንደኛው ደግሞ ጥምቀት የሚባለውን ብቻ ይችል ይወስድና ይኸው ጥምቀት ያድናል ማለት ከኢየሱስ ውጭ ሌላ አዳኝ አለ ማለት ነው። አንደኛው ብድግልና ኢየሱስ ጌታ ነው እያለ ከሰበከ በኋላ ብለህ ጆሮ ከሰጠው በኋላ ይመጣና ኢየሱስ ክርስቶስ እኮ አብ ነው መንፈስ ቅዱስም ነው ይላል። አንደኛው ደግሞ ይመጣና ልሳን ብሎ ስለ እግዚአብሔር ቃል ስለ መንፈስ ቅዱስ ካወራልህ በኋላ ልሳን ማለት እኮ ትርጉም ያለው ሰዎች የሚሰሙት ቋንቋ አይደለም፣ ከሰው ቋንቋ ዘንድ የመጣ አይደለም። አሁን እኛ የምንናገረው ልሳን ነው ይላል። በጣም እንገረማለን። ለመጽሐፍ ቅዱስ ካወቀው ይኸው ፈቃደኛ ነው አስረዳኝ ግቡ። ይኸው አሁን የሚወራው ልሳን በመጽሐፍ ቅዱስ የሚታወቅ ከሆነ ይኸው ከነዛ ውስጥ ደግሞ አንደኛው ይመጣና አይ ልሳን የሚባለው ይሄ አይደለም ይላል። ለምሳሌ ካልቪኒስቶች አያምኑ ልሳን የሚባለው ይሄ ነው ብሎ አያምኑ። አንዱ ደግሞ ይመጣና ምን አይነት እምነት ማመን ነው የሚያድነው ይላቸዋል። ኢየሱስ ክርስቶስ ለተወሰኑ ሰዎች የተወሰኑ ዓለም ላይ የተወሰኑ ሰዎችን መርጧል። ከዛስ ለነሱ ነው የሞተው ይላል። ለነሱ ነው የሞተው ውስን ቤዞት ብሎ ያስተምራል። እና ኢየሱስን ማመን ያድናል። ግን ምን ብሎ ማመን ያድናል? ሙሉ ኢየሱስ ክርስቶስን ራሱን በገለጠበት መንገድ መንፈስ ቅዱስ በሐዋርያት በሰበከበት መንገድ ማመን ያድናል ብለን እናምናለን እኛ ክርስቲያኖች። ከዛ አንጻር ለዛ ነው ኤኒዌይስ ኢየሱስ ጌታ ነው በሉ እስኪበል ሲባል ማንለው ለዛ ነው። እሺ እስኪበል ተብሎ ማንም ሰው ሐዋርያትም ስላላሉ ባይዘው እስኪበል እስኪ አፍ ላይ በለው እንደዛ አይነት ነገር የሙከራ 1 2 3 እንደሚባለው አይነት ማለት ነው። እንደዛ አይነት ነገር የለም። እሺ ኤኒዌይስ ከዛ አንጻር ነው። እሺ አሁንም ይሄም በፍቅር ነው። እንደሚደበራችሁ ካላችሁ እንግዲህ አነጋገሬ የተናገርኩት እውነት ነው። አነጋገሬ ከደበራችሁ ግን በጣም ይቅርታ አድርጉልኝ፣ ይቅርታ ይደረግልኝ። የተናገርከው ልክ አይደለም ካላችሁ ግን ይኸው ገስት ክፍት ነው፣ መግባት ትችላላችሁ። እሺ ይኸው ገስት ክፍት ነው፣ መግባት ትችላላችሁ። አሁን ከተናገርኩት ውስጥ አንድ ስህተት ካለ ያው በመጽሐፍ ቅዱስ አስረግጠን እንናገር። የዚህ ጋር ስህተት ነው የምትሉ ካላችሁ ይኸው ገስት ክፍት ነው።